ትህትና ያደረገችው ነገር በጣም ትክክል ነበረ። ዝናን ልኮ አስገባችሁ። ከዚህ በኋላ መሰቃየት ለአንተ ነው እንጂ ለሌላ ሰው አይደለም። እንዴት ሞት አልፈልግም። ከዚህ በኋላ አንተ ስትሰቃይ ማየት ነው የምፈልገው። ለአንተ በጣም ጨካኝና አረመኔ ሰው ስለሆንክ ሞት አይገባም። ቁመህ በቁም ስትሰቃይ ማየት ነው የምፈልገው ብላ ሽጉጥ ተኩሳበት ነበር። ዝና ከዚህ በላይ ይገባው ነበር። ነገር ግን ሁሉም ነገር ህልም ነበር። ትህትና እያደረገች የነበረችው ነገር በህልሟ ነበር። ሁላችንም የእውነት ነው ብለን ብዙዎቻችን አስደስቶን ነበር። ነገር ግን እንዳለመታደል ሆኖ ህልም ሆኖ ተገኝቷል ማለት ነው። ትህትና ግን ስቃይ ይበቃታል። ካለችበት ቦታ ወጥታ ወደ ቤተሰቦቿ ወደ ትውልድ ሀገሯ መሄድ አለባት። ወይም ደግሞ ቤተሰቦቿ እውነቱን ማወቅ አለባቸው። አባቷን ደውላ ስታናግር ማነው አብሮ ያለቀሰ? እውነት ለመናገር ቤተሰብ አረብ ሀገር ሄዳ እየሰራች ነው ብለው አስበው ስንት ዕዳ ውስጥ ገብተው ልከዋት እሷ እዚህ በዝናጅ እየተሰቃየች መሆኗን ቢያውቁ እንዲሁም ደግሞ በህይወት መውጣቷንም አስፈሪ የሆነበት ወቅት ላይ መሆኗን ቢያውቁ ምን የሚሰማችሁ ይመስላችኋል? ትህትና መለቀቅ አለባት። የትህትና ስቃይ ማቆም አለበት። ሀሳባችሁን ኮሜንት ላይ አስቀምጡ። እንዲሁም ደግሞ ማህሌት ዛሬ እረርድብን ቀጥል ብላለች። እንግዲህ በባለፈው ክፍል ቅድስቴና ምሳሌ እንዲሁም ብሩክ አብረው እንደሚያድሩ ተነጋግረው ነበረና ባሉትን መሰረት ማህሌትን ከተኛችበት ከብሩክ አልጋ ላይ አስወርደው ሌላ ክፍል እንድትገባ አድርገዋት ነበረ። በዛ መሰረት እንግዲህ ያ ነገር በጣም እያናደዳት ስለነበር ድንገት ተነስታ ከእንቅልፋቸው ትቀሰቅሳቸዋለች፣ ትረብሻቸዋለች ብለው ስላሰቡ ዘግተውባት ተቆልፎባት አንድ ክፍል ነው ያደረችው። እንግዲህ ቅድስቴና ብሩኬ ደግሞ ፍቅራቸውን ሲያጣጥሙ አድረዋል። ምሳሌ መሀል ተኝታ እሷን ወደ ዳር አውጥተው በማስተኛት እነሱ ፍቅራቸውን ሲያጣጥሙ አድረው ያ ነገር ደግሞ ምሳሌን በጣም አስገርሟታል። እንዴት ይሄ ሊሆን ቻለ? እኔ ከመሀል ነበር የተኛሁት። ከእንቅልፌ ስነቃ ግን ጠዋት ላይ ከዳር ነው ራሴን ያገኘሁት እና እንዴት ይሄ ሊሆን ቻለ? እኔ እኮ በጣም ነው የገረመኝ። እንዴት ከዳር መጣው? መሀል ላይ ነበር የተኛሁት። ምን ተፈጥሮ ነው? ምን ተካሄደ? እያለች ምሳሌ በጣም ተገርሟ ነበረ። ማለት ደግሞ የሆነውን ነገር ለማወቅ ስትጋጋጥ ነበረ እና ቅድስት ሄዳ የተዘጋባት ክፍል ላይ በር ላይ በመቆም ሁሉን ነገር ነገረቻት። ከብሩኬ ጋር ፍቅር ሲሰሩ እንዳደሩና ሁሉም የምትፈልገውን ነገር እንዳገኘችና ከዚህ በኋላ ደግሞ ከብሩኬ ጋር ተስፋ እንዳይኖራት ተስፋውን ቆርጣ ከአሁን በኋላ ቦታውን አውቃ እንድትኖር ነገረቻት። ነገር ግን ማህሌት በጭራሽ ብሩኬ ይሄን ሊያደርግ አይችልም፣ ከአንቺ ጋር አይተኛም፣ ይሄን መቼም ቢሆን አያደርገውም፣ እየዋሸሽ ነው፣ እኔን ለማናደድ ነው፣ እኔን ለማበሳጨት ነው እያለች ነበረ። ይህን አምኖ መቀበል አቅቷታል። ግን እውነታው ብሩክና ቅድስት ብዙ እየተቀራረቡና እንዲሁም ደግሞ አብረው ማደር ጀምረዋል ማለት ነው። ማህሌት ይህን በፍጹም ልትቀበለው አልቻለችም። እናም ያላት አማራጫው ቅድስት ብሩክን ጠይቀው ካላመንሽ ብላት፣ እሷ ደግሞ በፍጹም አልጠይቀውም፣ መልሶ ምን እንደሆነ ስለማውቀው አልጠይቀውም። ይሄ እንደማይሆን ደግሞ በጣም 100% እርግጠኛ ነኝ። ስለዚህ ህልምሽ መቼም ቢሆን አይሳካም አለችና ምሳሌን ለመደለል የምትበላው ነገር ገዝታ ይዛዳ ልታታልላት ሞክራ ነበርና የተፈጠረውን ነገር ጠይቃታለች። ምሳሌ ደግሞ ሁሉን ነገር ነገረቻት። አብረን የተኛ ነው፣ እንደውም ከአባዬና ከቅድስቴ መሀል ላይ ነበር የተኛሁት። ጠዋት ስነሳ ግን እኔ ከዳር ነበርኩኝ። ስለዚህ ምን እንደተፈጠረ አላውቅም። አዳራቸውን ምን እንደተፈጠረ እኔ አላውቅም። አብረው አድረዋል፣ አብረው ተኝተዋል ብላ ስትነግራት ማህሌት እንደብዳ ሳበዳት። እንዴት ይሄን ሊያደርግ ቻለ? እንዴት እንደዚህ ያደርገኛል? በቃ መስማት አልፈልግም ብላ አወራጫት፣ አበሳጫት። ማን ነው እንደዛ ስትሆን በጣም ደስ ያለው? ይገባታል። ከዚህም በላይ ሲጀመር ማለት ነው እዛ ቤት ማህሌት መቆየት የለባት፣ መውጣት አለባት ሲጀመርም። ምክንያቱም በፍጹም ከዚህ በኋላ ለብሩኬ አትሆኑም። አሁንም ቤቱን ልታፈርስ ስቃዩን ልታበዛበት ገንዘቡን ብላ የራሷን ጥቅም ስለምትፈልግና የምታርፍበት ቦታ ስለሌላትና የዝናም ትዕዛዝ ስለሆነ ነው እንጂ በጭራሽ ብሩክን ብቻ ፈልጋ አይደለም እዛ ቤት ያለችው። ነገር ግን አሁን ጥሩ ያጫውታታል። ከዝናም ጋር ለሱ እየሰራች እንደሆነ እንደገና ደግሞ ዝናም ያዛትም ደግሞ ከብሩኬ ጋር ሁና
ለሱ እየሰራች እንደሆነ ለማድረግ ነው አሁን እቅዷ። ያም ደግሞ በቅርቡ ይከሽፋል። ሲጀመር መውጣት አለባት። አሁን መድብልና ብሩኬ እንዳይዘናጉ ነው የምፈራው። ምክንያቱም አሁን በቁጥጥራችን ስር ናት ብለው ዝም ብለዋት እያንዳንዱን መረጃ አሳልፋ ለዝና እንዳትሰጠው ነው። አሁን ደግሞ ሉላን እየተከታተላት ነው። ዝና በጣም ደስ ብሎታል። ሉላ ያለችበትን ቦታ ስላወቅ በጣም ደስ ብሎታል እና ብዙ ከቀጠለ ሉላ ሊያገኛት ይችላል። ሉላ ደግሞ ስልክ ተደውሎባት ነበረ ከፖሊስ ጣቢያ ነይና ክስ አቅርቢ፣ ክስ ካልመሰረትሽ ሰውየው ምን ልናደርገው ነው? ስለዚህ የግዴታ መምጣት አለብሽ ብለው ነግረዋታል። ሉላ በጣም ፈርታ ነበር። ያው ዝና አዲስ አበባ ውስጥ እንደሆነች ስላወቀ ይይዘኛል ብላ ፈርታ ነበረ። ሞገስም እንግዳ አትሂጂ፣ በቃ ሰውየውን ከለቀቁት የሚልቀቁት ሌላ ጊዜ እነ ዝና ወደ እስር ቤት ከገቡ በኋላ ክስ እንመሰረትበታለን፣ በቃ አትሂጂም እያላት ነበረ። ሉላም እንግዲህ ካልሄድኩ ደግሞ ጠበቃው ይለቀቃል፣ በድጋሚ ደግሞ ይረብሸኛል እያለችው ነበር። ያው እንደኔ ያው ባትሄድ ብዬ ነው የማስበው፣ ወይ ደግሞ ሞገስ ሄዶ ክስ ቢመሰረትበት እየተሻለ ይሆናል። ምክንያቱም አሁን ዝና ስላወቀ ምናልባችም የዝና ሰዎች ሊሆኑ ይችላሉ እየደወሉባት ማለት ነው። ዝና ደግሞ በጣም ሲበዛ ፈሪ ነው። ጉራው ነው እንጂ በጉራ ሰውን ያስፈራራል እንጂ ምንም ነገር አያመጣም። ግን ዞሮ ዞሮ ለጊዜው እያስጨነቃቸው ይገኛል ማለት ነው። በዛሬው ክፍል እንግዲህ ያው ሁላችንም ደስ ብሎን ነበር። ዝና የተመታ መስሎን ወይም ደግሞ ሊያዝ ነው ብለን፣ ግን ያልተጠበቀ ነገር የልጅቷ ህልም ነበረ እና ልጅቷም ከዚህ በላይ ይበቃታል። ወደ ቤተሰቦቿ መቀላቀል አለባት። ካለችበት ህይወት መውጣት አለባት። ከዚህ በላይ መሰቃየት አይጠበቅባትም ባይ ነኝ። እናንተስ ምን ትላላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ። ደግሞ ብሩኬና ቅድስት መጋባት አለባቸው፣ በፍጥነት መጋባት አለባቸው። ካልተጋቡ ማሌት አሁንም ተኝታ አታድርም። ህይወታቸውን ብጥብጥ ነው የምታደርገው። ስለዚህ ለምን አይጋቡም? ቶሎ ብለው ወደ ትዳር ለምን አይገቡም? እና ቢያገቡ የተመረጠ ነው ብዬ ነው የማስበው። ማሌት እስከዚህ በኋላ ምንድን ነው የምታደርገው? አንድ ቤት መኖር አንችልም ስትል ቅድስት ከዚህ በኋላ አልፈራሽም፣ ከፈለሽ አስወጣሻለሁ ብላ ጉሮሮዋን ይዛት ነበር። የሚፈጠረውን ነገር አብረን የምናይ ይሆናል። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ ቤተሰቦች፣ ከልብ ነው የማመሰግነው። እስካሁን አብራችሁኝ ስለቆያችሁ መልካም ጊዜ ተመኘው።